እውነት ለመናገር በዚህን ሰዓት ላይ የፍቅረኛሞች፣ የባልና ሚስቶች፣ የጓደኛ ማቾች መለያየት፣ መራራቅ ሰርፕራይዝ የሚሆን ይኖር ይሆን? ማንም አይኖርም። ሁሉም እየተለያዩ ነው። ቤዛና ማርክ ተለያይተናል ብሎ መጣ እንደለመደው። ኤፍሬም እና አያብ ተለያይተዋል። አብርሃም እና ሩታ ተለያይተዋል። ጽጌና ዳኒ ተለያይተዋል። አላዛርና ትንሱ ተለያይተዋል። ሄሉና ናቲ ተለያይተዋል። ማን ቀራችሁ? ከምታውቋቸው ዩቲዩበሮች እስኪ ጠቆም አድርጉኝ። እነዚህ ሚዲያው ላይ ውር 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 ከሚሉ ዩቲዩበሮች ማለት ነው። ማን ያልተለያየ አለ? ማን አለ? አላቅም። እንግዲህ ገና እየታየም ነው ደግሞ ብዙዎችም እየተለያዩ ነው። በነገራችን ላይ ግን ለምንድን ነው እንደሚያጨረብሩት? ለምሳሌ አሁን በጣም ይገርማል። ደስታ እስካሁን ያልሄደው ለምንድን ነው? ምን አስቦ ምን አቅዶ ነው? ኤርፖርት ነኝ ያለሁትኝ ተሰናብቻችኋለሁኝ ቻው ብያለሁኝ እያለ ስንቴ ነው ኤርፖርት ደርሶ የሚመለሰው? ስንቴ ነው ሚዲያ ላይ ቀርቦ ቻው እያለ የሚሰናበተው? ግን እስቲል እስካሁን ነው አልሄድም። ፈረንጁና ደስታ ምን አስበው ነው ለሩታ ይሄን ያህል እያስጨነቋት እያስለቀሷት ያሉት? በእርግጠኝነት ሩታን ማንም ልጇን ለመውሰድ የሚጥርም የሚያስብም የለም። በአብርሃም ዙሪያ ያሉ ሰዎች በተለይ ማለት ነው። ምናልባት ልትጠራጠሩ የምትችሉት ልጁ ጠፋብኝ በሚል ሰበብ ልጁ ጋር ከመለሰው ብለው ዳኒና ሜሮን ይህን ሀሳብ ካመጡት አናውቅም። ምክንያቱም ሰዎቹ ግራ ስለገባቸው ማለት ነው። አሊያም ደግሞ አቶ ፈረንጁና ደስታ የሚሰሩት ሴራ ይሆን? በዚህ ልክ ልጅቷን የሚያስጨንቋት፣ በዚህ ልክ ልጅቷን የሚያሰቃዩት፣ የሚያስለቅሷት። በልጁ ማንም አይደራደርም፣ ማንም። ምክንያቱም 9 ወር የተጨነቀችው 9 ወር ያረገዘችው 9 ወር መከራ የበላችው እሷ እንጂ ሊዘርፍ ያሰበውም ሊያዘርፍ ያሰበውም አይደለም፣ ማንም አይደለም። እናት ስትሆኑ ምናልባት ሊገባችሁ ይችል ይሆናል። ይሄ ነገር ሲመጣባት ደግሞ ዝም ማለት አልችልም። ሰው ሲያጠፋ እንደሚወቀሰው ጥሩ ሲሰራም ሊደገፍ ይገባል። የማይሆን ነገር ሲደርስበትም ልንናገር ይገባል። አለቀ። እውነት ያለው ሰው እውነትን ነው የሚናገረው። ለምንድን ነው ፈረንጁና ደስታ በዚህን ያህል የሚያስጨንቋት? በቀደም ለታ ሜሮን መታ ይሄን ቤት መልቀቅ አለብሽ፣ ይሄን ፎቶ ማውረድ አለብሽ አለች። ሜሮን ምን አስባ ነው? ሜሮንን ራሱ እኮ አለመጠራጠር ከባድ ነው የሚሆነው። ሜሮንና ዳንኤል ማለት የምድር ውስጥ እባቦች ናቸው። በጣም መርዞች ናቸው። መርዛቸው አንዴ ከተረጨ ሳይናደፉ አይወጡም። በቃ ተናድፈው አድምተው ነው የሚወጡት። የዛኔ ነው ያሰቡትን ይሳካላቸው የሚመስላቸው ማለት ነው። ስለዚህ እቺ ልጅ ደግሞ በዚህ ልክ መጨነቋ፣ በዚህ ልክ ማልቀሷ፣ በዚህ ልክ ልጇን ይዛ ለማንም ነው አልኩሽ፣ ከወለደችሽ እናትሽ ውጪ ከወለደችሽ አምጣ እንዳንቺ አንቺን እዚህ ደረጃ ካደረሰችሽ እናትሽ ውጪ ለአንድ ሰው ልጅሽን ሰተሽ ዞር ብቲ ራሳቸው በዙሪያው ያሉ ነገራቶችን ተጠማጠው በአሁኑ ሰዓት ላይ ገንዘብ የማይሰራው ተአምር የለም። ገንዘብ ነው ብዙዎችን እያሳበደ ያለው። ገንዘብ ነው ብዙዎችን ህይወት እያሳጣ ያለው። ከእናትሽ ከወለደችሽ እናትሽ ውጪ ልጅሽን አደራም ሆነ ያዙልኝም ሆነ በዚህን ሰዓት ኢቨን ሰራተኛሽን ራሱ እንዳታምኛት። ሰራተኛ ቤትሽ ውስጥ ካለች ማለት ነው። ሰራተኛሽ ተመካክራ በገንዘብ አሳልፋ ልትሰጥብሽ ትችላለች። ለማንም ነው አልኩሽ፣ ልጅሽን አሳልፈሽ እንዳትሰጪ። ገንዘብ እንትን የለውም፣ ምንድነው የሚባለው? ሰይጣን ነው። ገባሽ? በገንዘብ እየተደራደሩ ብዙዎች ነፍስ እያጡ፣ ብዙዎች ራሳቸውን እያጡ ነው ያሉት፣ ልጃቸውን እያጡ ነው ያሉት። ከዚህ ሁሉ ታሞ ከመማቀቅ አስቀድሞ መጠንቀቅ ይላል የሀገራችን ሰው። በኋላ ነገራቱ ደረሰብኝ ብለሽ እየየብቲ ፈረንጁ ራሱ እያለ ነው ነገ የማይሆን ነገር ውስጥ ከመግባት ዛሬ አይሻልም? ምን አስበክ ነው ራስክ? በነገራችን ላይ ጥሩ ያደረግን ብለው የሚሉ ሰዎች ናቸው ዛሬ እየወጉ ያሉት። ጥሩ ነን ብለው የሚያስቡ ሰዎች ናቸው ዛሬ ከጀርባሽ የሚወጉሽ። በዙሪያሽ ያሉሽን ራሳቸውን ተጠንቀቂ፣ ራሳቸውን ጠብቂ። አብርሃም በእርግጠኝነት ልጁን ምንም ነገር የማድረግ ሐሳብም እልምም የለውም።
ከእናቱ ጋር እንዲኖር ነው የሚፈልገው። ማየት ካለበት ሄዶ ማየት ነው እንጂ የሚፈልገው መስረቅ ማሰረቅ ሀሳብም የለውም። አሁን እሱ ላይፎ ያለው ከማን ጋር ነው? ከሄርሜላ ጋር ማበድ ነው። ነገ ደግሞ ወይ በዚህ ሰበብ ቤቱ ይመጣል፣ ሩታ ጋር ይመጣል። ማነው ምንድነው ብሎ ደግሞ መቼም የሚፋታቸው አይመስለኝም። ደስታንና ፈረንጁን አይፋታቸው። ማነው እንዲያሰበው ማነው እንዲያደረገው ብሎ ህግ ድረስ ይሄዳል። አብርሃም ራሱ ማለት ነው አይለቃቸውም። ምክንያቱም ማንም በልጁ አይደራደርም። ማንም እናት ስትሆኑ ደግሞ ይበልጥ ሊገባችሁ ይችል ይሆናል። ምናልባት ያልወለዳችሁ ስለ እናት ጥቅም፣ ስለ እርግዝና ጥቅም፣ ስለ ጉዳቱና ጥቅሙ ያልገባችሁ ሰዎች ብዙ ነገር ልታስቡና ልታደርጉ ትችላላችሁ። አባትም መሆን ቀላል ነው ለእናንተ። አባት የ5 ደቂቃ ስሜት ሊሆን ይችላል አባትነቱን ሊገልጽለት የሚችለው። እናት ግን ነች 9 ወር በሆዷ ተከማ፣ ያውም ሩታ ብዙ ቻሌንጆችን አልፋ ሳትንከባከብ አማረኝ ያለችው ሳታገኝ ባሏ ከጎኗ ሳይቆም እግሬ አበጠ ወገቤ ጎረበጠ ብላ ሳትል ወልዳ የተሸከመችው ልጇን በእንደነዚህ አይነት መስመር ደግሞ መጣንባችሁ ብላችሁ ስትሏት ማንም ነው ዝም የሚላችሁ የለም። ማንም በመጥፎ ስራዋ እንወቅሳታለን። በዚህ ቦታ ላይ ግን ሰው እንትን ሲላት እላፊ ሲመጡ ደግሞ ማንም ዝም አይላትም። ሰው ግን በዚህ ነው ያለ ምንድነው ጠላት ሊሆን የሚችለው? በዚህ ነው ያለ ምንድነው ግን መቀኞች እርኩሶች የምንሆነው? በነገራችን ላይ እንትና ምን እንዳለ ሰምታችሁታል? ዛሬ አለ የሴቶች ቀን ነው አለ። ግን የሴቶች ቀን ነው ብለን እናንተ ሴቶች አይደላችሁም አለ። እውነቱን ነው። ለምን እንደ ሴት ተንኮለኛ፣ እንደ ሴት መርዝ፣ እንደ ሴት እሾክ የለችም በምድር ላይ። ለዚህ ነው አዳምን አሳስታ ዕፀ በለሱን በልታ አዳምን አሳስታ ሴጣን ውስጥ የከተተችው ማለት ነው። እንደ ሴት ሴጣን የለችም። ሴጣን የሚቀናባት ናት ሴት። በዚህን ሰዓት ላይ ሴት ናት ዙሪያ ጥምጥም እየሄደች ለወንዱ መርዝ የምትረጨው፣ ለወንዱ የማይሆን መልእክት የምታስተላልፈውና ወንዱን ተንኮለኛ የምታደርገው ማለት ነው። ሴትንም አትመኝ ሩታ በአሁኑ ሰዓት ላይ ማንም አልኩሽ ከወለደችሽ አመጣ ከወለደችሽ ከእናትሽ ውጪ ምናልባት እህቶችሽ ኦፍኮርስ አሳልፈው ለባዳ ላይሰጡሽ ይችላሉ። እህቶችሽ ናቸዋ። እንዳንቺ ያምጠዋል፣ እንዳንቺ አብረውሽ ብዙ ነገርን አሳልፈዋል። የባልሽንም እህት እንዳታምኝ፣ የባልሽንም እናት እንዳታምኝ። በአሁኑ ሰዓት ላይ ማን ጤነኛ ማን ጥሩ እንደሆነ እኮ የማይታወቅበት ዘመን ላይ ነው ያለነው። ማንን እንደምታምኑ፣ ለማን ምን እንደምታደርጉ፣ ለማን ምናችሁን እንደምትሰጡ፣ ለማን ምን እንደምታወሩና ከማን ጋር ምን ሆናችሁ እንደምትቀርቡ ግራ የተጋባበት ዘመን ላይ ነው ያለነው። ራሳቸው አቅደው ራሳቸው አስበው ራሳቸው ደግሞ ተንበርክከው ለምነው ወይ ውጪ ወይ እናትሽ ቤት ሂጂ ብሎ ሰበበኞች። ከእናንተ ውጪ ማንም የለም። እናያችኋለን ምን ላይ እንደምትደርሱ ማለት ነው። የሰውን ሰላም የማይወድ ሰው ምንድን ነው እሱ? እኔ ብቻ ደስተኛ፣ እኔ ብቻ ሰላም ልሁን ማለት። ሰው ሰላም ሲሆን የማትወዱ ከሆነ፣ ሰው ሲያለቅስ የማትወዱ ከሆነ ምንድነው እንዲሆን የምትፈልጉት? አረ ጋፕ በሉ፣ አረ በረድ በሉ። አትርሱን ባዮች አትሁኑ። ተለያዩ፣ እኛ አይመለከተንም። የእናንተ መፋቀር፣ የእናንተ መለያየት ብርቃችን አይደለም። አሁንማ እንደውም ምን እንደናፈቀን ታውቃላችሁ? ሁሉም ተለያይተናል በቃ የሚል አጀንዳ እንዲያስተላልፉልን ነው የምንፈልገው። ምክንያቱም ማናቸውም ቋሚ ፍቅረኛሞች ስላልሆኑ የውሸት እውነትም እንደሚባለው ለድራማ ነው የሚገናኙት። በአጠቃላይ ድንገት ሳያስቡት አንድ ቀን ይገናኛሉ፣ ይወልዳሉ፣ አለቀ፣ ይደርሳሳሉ ማለት ነው። ከዛ ሚዲያ ላይ መጡና ተለያይተናል ይላሉ። የውሸት ጓደኛ ማቾች ነበርኩ። የውሸት ፍቅር ነበረ፣ ፍቅር የሚጫወቱት የውሸት ህልም ነበራቸው፣ የውሸት ሀሳብ ነበራቸው ሚዲያ ላይ የሚያስተጋቡት። ላልከዳሽ ላትከጂኝ፣ ቃል ገባለሁ፣ ቃል ግቢልኝ፣ ቃል የረከሰባችሁ የቱ ነው? ላልከዳሽ ላትከዳኝ ተባብሎ ያልተለያየ የቱ ነው? ቃል ተገባብቶ ያልተለያየ ዩቲዩበር ጠቁሙኝ። እንደ ድምጥ ማጣቸው ጠፍቶ አይደል? እንዳላፈር ድሜ ግጠው አይደል? እንደገና እንደ አዲስ ይነሳሉ። ፈርዱባታል። መቼም ሴቷ ረክሳለች በአሁኑ ሰዓት። እንደ ሴት የረከሰ ሰው ስለሌለ
ሴቶቹ ደንበኛ መደበሪያ ሆነዋል። ደንበኛ መደበሪያ ስፈልጊ ነይ ስፈልጊ ቅር እየተባሉ እየተተፋባቸው እየተረገጡ የሚኖሩ ናቸው። ሚዲያው ላይ እያየናቸው ያለ ነው። ተለያዩ፣ እኛ ምን አገባን? ትለያዩ፣ ብትፋቀሩ፣ ብትጋቡ፣ ብትወልዱ፣ ብታጁ ምን አገባን እኛ? ለትውልድ እንደሆነ አንዴ የማይረባ መልእክት ማስተላለፍን ነርታችሁበታል። ማን ሀይ ብሎ የሚያስቆማችሁ ሰው እስከሚመጣ ድረስ ማለት ነው። ሀገሪቷ ላይ ህግ መንግስት እንደሌላት የዩቲዩብ ተቆጣጣሪ እንትን እንደሌላት እኮ ነው ኢትዮጵያ ውስጥ እየሆነች ያለችው። ምን አገባን? ተለያዩ። የሚመጣና ተለያይተናል፣ የሚመጣና በቃ ከዚህ በኋላ እኔ እናንተ አብረን መኖር አንችልም፣ መቀንጠል አንችልም። ነገ ከሌላ ሴት ጋር ሲሄድ ደግሞ እንዴት፣ ለምን፣ ምንድነው ላንተ እንደዚህ ፍቅር እንዲናት ላንተ እንዲቀላልናት? ትላንት ወይን የተራጩ ትላንትና አሻንጉሊት ፎቶ ስጦታ ወይን የተረጫጩ ሁላ የተሰጣጡ ሁላ ይመጡና ተለያይተናል። ተመልከቷቸው። ሄለን ማነች ሃይሚና ብሩክን አሁን ላይ የደረሱበት ማለት አንድ ተለያዩ። አይመለከተንም። ቀላል እኮ ነው ለናንተ። በምን ደግሞ እንደሚለማመዱ ታውቃላችሁ? መጀመሪያ ላይ የምር የተፋቀሩ ጊዜ የምር ማለት ለድራማው ነው የሚፋቀሩት። የምር የሚፋቀሩ ቢሆኑ ኖሮ ዋጋ ከፍለው ነበረ እስከ ጥግ ድረስ የሚሄዱት። ስለ ፍቅር የገባቸው ሰዎች ስላልሆኑ ማለት ነው። የገባቸው ሰዎች ቢሆኑ ኖሮ እዚህ ላይ ባልደረሱ ነበር። ፍቅር ማለት ምን እንደሆነ የማያውቁ የማይገባቸው፣ ፍቅር ለነሱ የሰው ስም፣ በቃ የሰው ስም ፍቅር። ጓደኛ ማቾች ሆኖ መስራት የማይችሉ፣ ጓደኛ ማለት ምን ማለት እንደሆነ ያልገባቸው፣ ጓደኝነት እስከምን ድረስ እንደሚሄድ ያልገባቸው፣ በጓደኝነት ይጀማመሩና ከዛን ወይ ይገባለታል ወይ ይገባላታል፣ ፍቅር ይጀምራሉ። ቋሚ አይሆኑም። የሆነ መስመር ላይ ሲደርሱ አንቺም በመስመርሽ እኔም በመስመሬ የሚገባቡት ቃል የሚገባቡት እንትን እዛ ጋር የሚያደርጉት ድራማ የሚናገሩት ከአንደበታቸው የሚወጣ ቃላት እቺ ጨለማ፣ እቺ ጨረቃ፣ እቺ ከዋክብት ይባባላሉ የውሸት ድራሚስቶች። ለመለያየት ለምን ቀላል እንደሚሆንባችሁ ታውቃላችሁ? የተወሰነ ጊዜ ድረስ እየተለማመኑ አንዱ እሷ ስታጠፋ እሱ መድኃኒት ሲጠጣ፣ እሱ ሲያጠፋ እሷ መድኃኒት ስትጠጣ ይለማመዱ ይሄዱና ከዛን ምንድን ይመጣል? መሰለቻቸት ይመጣል። የምር መለያየት ላይ ሲደርሱ ግን በቃ ኖርማል ይሆንላቸዋል። ምክንያቱም በፊት ባጠፋሽ ጊዜ የውሸት አፉ ላይ አድርሶ መድኃኒት ይመልሳል፣ ወይ አፏ ላይ አድርሳ መድኃኒት ትመልሳለች፣ ምንም ሳትጠጣ ምንም ሳይጠጣ። የምር መለያየት ደረጃ ላይ ሲደርሱ ደግሞ ቀላል ይሆንላቸዋል። ብትሄድም ቢሄድም ቦታ አይሰጡትም። ለፍቅራቸው ላሳለፉት ጊዜያቸው ላሳለፉት ጣፋጭ ትንሽ ብትሆን ጊዜያቸው ውስጥ ቦታ አይሰጡትም። መለያየት ቀላል ያደርጉታል ለነሱ ማለት ነው። ምክንያቱም ተሰለቻችተዋላ። የውሸት ነበረ እዛ ጋር ሲፈጥሩ የነበሩት። የእውነቱ ላይ ሲመጡና መለያየቱ ላይ ሲመጡ ደግሞ ኖርማል፣ ሰው ቢመጣ ሰው ይሄዳል፣ ሴት ብትመጣ ሴት ትሄዳለች፣ ወንድ ቢመጣ ወንድ ይሄዳል። አለቀ። ሁሉን ነገር ቀለል ያደርጉታል። ለነሱ ሁሉን ነገር ቀላል ያረክሱታል። ሚዲያውን የያዘው አሁን እሱ ነው። የሰው ልጅ እንዴት ነው ፍቅርን እንደዚህ እንጃ በስመ አብ ወመንፈስ ቅዱስ። ፍቅር እኮ ያፈቀረ ወይ የተፈቀረ ያውቀዋል። የምር ያፈቀረ የምር የተፈቀረ ምን ያህል አመት እንኳን ቢያንስ አብሮ እንደሚቆይ ይለየዋል። የምር እኮ ስትፋቀሩ አመት ብቻ አይደለም ፍቅር፣ ወይ 2 አመት ብቻ አይደለም ፍቅር። የምር ስትፋቀሩ የምር ከልባችሁ የእውነት ለዛ ለተገባባችሁለት ቃል የምር መኖራችሁን ብታስቡ ኖሮ ቢያንስ 3 4 5 አመት እንኳን ትሄዱ ነበር። እናንተ ትንሽ ለውቅና ትጀምራላችሁ። እውቅና የሆነ ገንዘብ ሲገባላችሁ የሆነ ቲቪ ላይ ሄዳችሁ ቃለ መጠይቅ ትጠይቃላችሁ። ከዛ በኋላ የሰራችሁት ድራማ ይሆንና ህይወታችሁ ምን ያደርጋል? ይቋጫል። አለቀ። አሁን አብርሃምና ሄርሜላ ደስታ ላይ ናቸው። ሩታ ደግሞ ሀዘን ላይ ናት። እንዴ ነው የሚቀጥሉት? ሩታውስ ማብቂያው መቼ ነው?
አብርሃምና ሄርሜላስ እውነት አብርሽ ሩታና ልጇ እየተጨነቁ ደስተኛውን እኮ ሄርሜላ ጋር ይኖራል? አብረን እናየዋለን። ቤተሰቦቹስ ዝም ይላሉ? የሷስ ፈረንጁንና ደስታን ዝም ይሏቸዋል? ማንቆርታቸውን አንቀው ማን ነው ምንድነው ከየት ነው ወዴት ነው ብለው አይጠይቋቸው ወይስ ሰምተው ባልሰማ ባላየ ያልፋሉ? አብረን እናየዋለን። ላይክ፣ ሼር፣ ሰብስክራይብ ግን ያደረጋችሁ ሰላም አላልኳችሁ፣ በጣም ይቅርታ። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ወዳችኋለሁ። እንደወል ጊዜው ሰላም ሁኑልኝ።